ኢንተርናሽናል የልብና ልብ ነክ ደዌዎች ሕክምና ማዕከል አክሲዮን ማህበር በሲኤምሲ አካባቢ ያስገነባውን ህንጻ በይፋ አስመረቀ። በምረቃ ስነ ስርዓቱም ላይ የኢፌዴሪ ጤና ሚኒስትር ዴኤታን ጨምሮ የተለያዩ እንግዶች ተገኝተው ሆስፒታሉን ጎብኝተዋል። ሁላችሁ ሆስፒታል ለገነባችሁት ሆስፒታል የሚሰጠው አገልግሎት ነው። አገልግሎት ደግሞ የብዙ ጊዜ የባህል ለውጥን የሚጠይቅ ነው። ምርት የፋብሪካ ምርት አይደለም፣ ሰብአዊ አገልግሎት ነው የሚሰጠው። ስለዚህ ሰብአዊ አገልግሎት የሚሰጥ ተቋም በሂደትም ደግሞ የኢኮኖሚ ድጋፍ የሚያደርግ በመሆኑ በአንድ ዓመት፣ በሁለት ዓመት፣ በ10 ዓመት የሚባል አይደለም ማለት ነው። ስለዚህ ቋሚ ሐውልት ነው የተከላጁት ተብሎ ሊወሰድ የሚችል ነው። በ3000 ካሬ ሜትር ቦታ ላይ ያረፈው ይህ ህንጻ የ5 ዓመታትን የግንባታ ጊዜ እንደወሰደ የሰማን ሲሆን ከዚህ ቀደም የልብና ልብ ነክ ደዌዎችን ብቻ ያክም የነበረው ሆስፒታሉ በአሁን ጊዜ ግን በአዲሱ ህንጻው ላይ አጠቃላይ የህክምና አገልግሎት እንደሚሰጥ ተነግሮናል። በቀን ለምሳሌ አሁን ባለው የቦታ ስፋት የህክምና ባለሙያ ጨምረን ወደ ከ500 እስከ 700 ታካሚ ማስተናገድ እንችላለን። አልጋ እስከ አሁን የተዘጋጀ አልጋ 80 ነው ያለን። የቤቱ ስፋት ደግሞ 130 አልጋ ማዘርጋት የሚችል ነው። ይሄ የህክምና ማዕከል የተጀመረው ምንም አይነት የልብ ህክምና ግንዛቤ በአገሪቷ ባልነበረበት ጊዜ በመቆርቆር እንጀምር በማለት በተነሳሱት ኢትዮጵያውያኖች ነው። በመዲናችን ከቅርብ ጊዜ ጀምሮ በግልም ይሁን በማህበር በመሰባሰብ ቁጥራቸው ከፍ ያሉ ዘመናዊ ሆስፒታሎች እየተገነቡና ለህዝብ አገልግሎት እየበቁ እንደሆነ ይታወቃል። ይህም ህመምተኛው የህክምና ተቋማት አማራጭ እንዲኖረው ያስችለዋል። ለመሆኑ ይህን አጠቃላይ ሆስፒታል ዘመናዊ የሚያደርገው የሆስፒታሉ አደረጃጀት ምን ይሆን? ከህክምና አሰጣጡ በተጨማሪ የራሱ የሆነ የዌስት ትሪትመንት ሴንተር አለው። ያ ማለት ማንኛውንም የሆስፒታል ፍሳሽ በቀጥታ ወደ ከተማ የሚልክ ሳይሆን የራሱን ዌስት በተቆሻሻ ማለት ነው በደረጃ በተቀመጡ ማሽኖች በማጣራት ንጹህ ውሃን ወደ ውጪ መላክ የሚያስችል አቅም ያለው ትልቅ በርካታ ማሽኖች የተገጠመለት ሲሆን ይህንንም ደግሞ ፍሳሽ እንደገና በጣም በተጣራ ሁኔታ በማድረግ ለሽንት ቤቶች ፍላሽ እና ማጠቢያ ማድረግ መጠቀም የሚያስችለውን አቅም የገነባ ሆስፒታል ነው። ሌላው የመተኛ ክፍሎቻችን ለሁሉም ማህበረሰብ እንዲያካትት ተብሎ ለአካል ጉዳተኞችም የሚሆኑ የተለዩ ስፔሻል ክፍሎችን ያዘጋጀ ሆስፒታል ነው። በእያንዳንዱ ፎቅ ላይ እነሱን ያካተተ የህክምና መተኛና ህክምና የማግኛ ክፍሎች አሉት። ከ90 ሚሊዮን ብር በላይ እንደፈጀ የተነገረን ይህ አጠቃላይ ሆስፒታል ቀደም ሲል ለህክምና ወደ ውጭ ሀገር ያስወጣ የነበረውን የልብ ባትሪ ተከላ በአይሲኤምሲ የህክምና ማዕከል ማከናወን በመቻሉ ለዚሁ ህክምና ታማሚውን ከውጭ ጉዞ እንደሚያስቀረውም ተነግሮናል። የልብ ባትሪ ተከላዎችን እዚሁ ማከናወን ችለናል። ስለዚህ እነዚህን ግልጋሎቶችና ተጨማሪ የልብ ኦፕን እንለዋለን ከፍቶ ኦፕራሲዮኖችን የማድረግ ሂደቶችን በቅርብ ቀናቶች ውስጥ ለማስጀመር እንቅስቃሴዎች ላይ ነው። ሆስፒታሉን ተዟዙረን በጎበኘንበት ጊዜ በዚህ ሆስፒታል ለየት ያለ ለታካሚዎች በያልጋቸው በዘመናዊ መንገድ የተዘረጋ የኦክሲጅን መስመር ተመለከትን። በየቦታው ላይ የሚቀመጡ ሲሊንደር የኦክሲጅን ሲሊንደሮች አይኖሩም። በእኛ ሆስፒታል ታች ትልቅ ራሱን የቻለ ኦክሲጅንን አዘጋጅቶ በፓይፕ በየክፍሎቹ የሚያሰራጭ የተዘረጋለት ለዚሁ አገልግሎት ከግንባታው ጀምሮ ታስቦ የተቀናጀ በመሆኑ በእያንዳንዱ ክፍል በሚካሄድበት ውስጥ የኦክሲጅን ስርጭቱ ኮምፕሬስድ ኤር የምንለው ለተለያዩ የህክምና አገልግሎቶች የምንጠቀምና የቫኪዩም ወይም ለሳክሽን የምንጠቀምባቸው መሳሪያዎች በፓይፕ መልክ የተገጠሙለት ክፍሎች ናቸው ያሉት።
በካሜራ ውስጥ መግባት ያልፈለጉ ጥቂት የሆስፒታሉ ደንበኞች እንደነገሩኝ ሆስፒታሉ በሚሰጠው አገልግሎት ደስተኛ ቢሆኑም ዋጋው ላይ ግን ቅሬታ እንዳላቸው በነገሩ መሰረት የዋጋው መወደድ መንስኤው ምን እንደሆነ የአክሲዮን ማህበሩ ስራ አስኪያጅ ጠየቁ። ያንን እንዲንር ያደረገው አንደኛ የሕክምና እቃ እንደ ልብ አናገኝም። ምክንያቱም የውጭ ምንዛሪ ችግር አለ። እንደገና ደግሞ መድኃኒቶች ለምሳሌ በልብ ዘርፍ ሕክምና ስንሰጥ ኢትዮጵያ ውስጥ የሚገባ መድኃኒት በጣም የተወሰነ ነው እና ያንን ስለማናገኝ በሽተኞቻችንን በተገኘ በትንሹም ብናገኝ በውድ ዋጋ ነው የምናስገባው። ያንን አስከፍለን አትሊስት የተወሰነ ንግድ ድርጅት ነውና መጠነኛ ትርፍ አክለንበት እናስተናግዳቸዋለን። በአገራችን ታውቃላችሁ የሕክምና ባለሙያዎች ለ1000 ኢትዮጵያዊ 0.03 ነው ሐኪሞች የሐኪም ብዛት ማለት ነው። በጣም የሕክምና ባለሙያ እጥረት ስላለ እነሱ በብዙ ቦታ ስለሚፈለጉ የሚከፈላቸው ክፍያም በዛ ልክ ከፍ ያለ ስለሆነ ለዛ ቅድም እንደነገርኩሽ የባለ አክሲዮኖች ገንዘብ ስለሆነ መጠነኛም ቢሆን ትርፍ ማምጣት ስላለበት በዛ ምክንያት ትንሽ ሊመስል ይችላል። ግን ራሳችንን ስናስበው እኛ በጣም መጠነኛ ነው ብለን ነው የምንወስደው።